ሰዎች እንግሊዘኛ ቋንቋ በደንብ ሲያወሩ ስመለከታቸው እኔ ራሴ አፌን ከፍቼ ነው የማያቸው። የእውነት በጣም ከመጓጓት የተነሳ ማለት ነው። እኔም እንደነሱ እንዴት ነው መች ነው ላወራ ምችለው እንደምትሉ ደግሞ አውቃለሁኝ። ምክንያቱም አንዳንዶቻችሁ ከእንግሊዘኛ ቋንቋ በላይ እንግሊዘኛ ቋንቋ ተናጋሪውን ሁሉ እስከ መውደድ አይነት ነገር አለ። ይህ ጥልቅ የሆነ የእንግሊዘኛ ቋንቋ ፍቅር ነው። ዛሬ የማሳያችሁ አረፍተ ነገር አያይዞ በደንብ ገሬ እንዴት ነው ማውራት የሚቻለው የሚል ኮመንት ሴክሽን ላይ ተደጋጋሚ ጥያቄ ስላለ ሰው እሱን ነው መሰረታዊ ነገር ላሳያችሁ የመጣሁት። ለዛሬ አብረን እንቆያለን። Hello and welcome beautiful people. How you guys doing? This is your English teacher Garre from Simple English YouTube channel. Thank you very much for your time. Thanks, I really appreciate it. So today I have come up with a very important lesson that actually would make you more productive in terms of, being able to connect different sentences together and produce interesting and long time speech. Suno zari ላሳያችሁ የመጣሁት አብረን እንቆያለን ማለት ነው. I just try to call it like, giving reasons. ሪዝኒንግ የሚል ነገር ልስጣችሁ እስኪ ዛሬ። ሪዝን እየሰጠን ያንዳንዱን ነገር ማውራት እንችላለን። መቼም ሪዝንን ስታስቡ ቢኮዝ የሚለው ይሄ ቃል ይመጣላችኋል። ቢኮዝ የሚለው yes of course ቢኮዝ ያው ሪዝን መስጫ መንገድ ነው። ሶ አረፍተ ነገር እንዴት አድርጌ አያይዤ ላውራ ብላችሁ የምትጨነቁ ከሆነ እኔ ዛሬ በደንብ በኪሳችሁ ሁሉንም ኪሳችሁን ክፈቱ፣ በሁሉም በደንብ አስገባላችኋለሁ ማለት ነው። ተዘጋጁ። that's all okay። ከመነሻው ስንጀምር ቢካዝን እናያለን። ኦኬ ቢካዝ ኢትስ ጀስት አ ኮንጃንክሽን። አንዳንድ ሰው ቢኮዝ ይላል፣ አንዳንድ ሰው ቢካዝ ይላል። ቢኮዝ ይቻላል፣ ቢካዝም ይቻላል። most of the time frequently ቢካዝ የሚል ድምፅ ትሰማላችሁ ኔቲቭ ስፒከርስ ጋር ማለት ነው። እሱም መጠቀም ትችላላችሁ። alright so አንድ ምሳሌ ልስጣችሁ። I rested because I was tired. Look at the sentence. I rested because I was tired. I was going to end because I was tired. ደክሞኝ ስለነበረ አርፍ ያለው ነው። ደክሞኝ ስለነበረ because I was tired. ለምንድን ነው I was tired ያልኩት? I rested because I was tired. ደክሞኝ ስለነበረ ነው ያረፍኩት። እሺ በጣም አሪፍ። አሁን because ነው እዚህ ጋር ለዛሬ የማሳያችሁ እነኚህ አራቱ አረፍተ ነገሮች ግን ተመልከቱ። because, that's why, the reason is ወይንም ደግሞ for the reason that የሚሉትን ኤክስፕሬሽን እናያለን። የመጀመሪያውን ስጀምረው because የሚለውን እንመልከት። because የሚለው ኦኬ because ምክንያትን እየገለጽን ያለ ነው። ነገር ግን because የሚለውን አረፍተ ነገር የሚለውን ቃል በሌላ አማራጭ እስካሁን ተጠቅማችሁበት በማታውቁት ላሳያችሁ ማለት ነው። የመጀመሪያው የሚሆነው አረፍተ ነገሩ እንዳትረሱ I rested because I was tired ነው። ኦኬ I rested since I was tired። ተመልከቱ ይህን ቃል since የሚለው ካሁን በፊት የምትጠቀሙት ከሆነ ጊዜ ጀምሮ ለማለት ነበረ። አሁን እኔ ደግሞ ምን ሰጠኋችሁ? because በሚል ቦታ ተኩት እያልኩ ነው። I rested because I was tired. I rested since I was tired። በጣም አሪፍ። ሌላኛው ቃል ደግሞ ማን ነው? for። አሁንም ፎርን የምትጠቀሙት የነበረው እርግጠኛ ነኝ ለማለት ነበር አይደለም? እንደውም ከቱ ጋር እየቀያየራችሁ ምናምን ማለት ነው። አሁን እዚህ ጋር ግን ቢካዝ የሚለው ምሳሌ ነግራችኋለሁ። ባይብል የማንበብ ኤክስፒሪየንስ አላችሁ ብዙ ጊዜ በእንግሊዝኛ ቋንቋ መጽሐፍ ቅዱስ የምታነቡ ከሆነ ፎር የምትለዋን ቃል በደንብ ታያታላችሁ። ኦኬ ስለዚህ I rested for I was tired. I rested for I was tired። ደክሞኝ ስለነበር ረፍት አደረግኩኝ። በጣም አሪፍ። ኦኬ አሁን ሲንስን አየን፣ ፎርን አየን። ኦኬ መጨረሻዋ አስ ምትል ቃል እንደ ነበር የምትጠቀሙበት ካሁን በፊት። አሁን ደግሞ ቢካዝ በሚል እንድትጠቀሙ ነገርኳችሁ። ፎር ኤግዛምፕል አሁንም በዛው የመጀመሪያው ምሳሌ ነው የምንቀይረው። ኦኬ እናንተ የራሳችሁን ምሳሌ መቀየር ትችላላችሁ። I rested because I was tired የሚለውን I rested as I was tired ደክሞኝ ስለነበረ። ሰው ምን እያልኳችሁ ነው? ቢካዝ የሚለው እንደ ምክንያት እያብራራን ለመግለጽ ስንፈልግ የምንጠቀምበት ቃል ነው። but instead of because today I've tried to give you, three other possible different expressions. as, for, and since በሚለው ቢካዝን መተካት እንችላለን ማለት ነው። ጥሩ። አሁን ምንድነው ገሬ እያልከን ያለ ነው ጥያቄው። ሐሳባችሁን አስፍታችሁ በደንብ አብራርታችሁ ማውራት ከሆነ የምትፈልጉት ሪዝን ማቅረብ ልመዱ። ኦኬ ሪዝን ማቅረብ ልመዱ። do you love swimming? yes, no ምናምን ትላለህ አይደል? that's good። መልሱ ትክክል እኮ ነው። but it's not really conversation እንደዚህ አይደለም የሚሰራው። oh yeah, I love swimming because እያልክ ማውራት ጀመር። ሪዝን ለእያንዳንዱ ነገር ሪዝን ማቅረብ ልመድ። ኦኬ ሪዝን ካቀረባችሁ ንግግራችሁ እየሰፋ ይሄዳል ማለት ነው። ኦኬ ተመሳሳይ አገልግሎት ነው ያላቸው። because, since, for
አስ የሚሉት እንደ ምክንያትን ለመግለጽ የምንጠቀምባቸው ቃሎች ናቸው። ኦኬ let me give you example here. I ate lunch because dash ይሆናል። I ate lunch because dash ምን ትላላችሁ እናንተ እዚህ ጋር? ኦኬ I ate lunch because okay I was what? hungry. I was hungry. እርቦኝ ነበር ስለዚህ በላው። Okay, I ate lunch since I was hungry. I ate lunch for I was hungry and I ate lunch as I was hungry ብለን መጠቀም እንችላለን ማለት ነው። Okay? በዚህ ትጠቀማላችሁ። ሌላኛው ለእናንተ ልተውላችሁ። She stayed outside. My sister, she stayed outside. ውጭ ነው የቆየችው። ከቤት ውጭ ነው የቆየችው። Okay. Because dash ሙሉትና ሲንስ ቢካዝ ፎር ምናምን የሚለውን እየተጠቀማችሁ ማስፋፋት ትችላላችሁ አረፍተ ነገሩ። ኦኬ አሁን አረፍተ ነገራችሁን አስፍቶ ለማውራት ከምንጠቀምበት ቃል መካከል አንደኛው ሪዝን ለማቅረብ ቢካዝ ነው። ኦኬ ወደ ሁለተኛው ልሰዳችሁ። ቢካዝን ኦልሬዲ እንዴት እንደምቀይሩ አያችሁ። ኦኬ that's why የሚል ብዙ ሰው ይጠቀማል ይህን ቃል that's why ምንድነው? ለዛም ነው በዛ ምክንያት ነው እያልን ስናወራ that's why ብለን እናወራለን። ኦኬ እሱን መጠቀም ትችላላችሁ። ስለዚህ I studied hard. That's why I passed the exam. Look, I studied hard. That is why I passed the exam. በጠንክሬ ነው ያነበብኩት፣ በደንብ ነው ያነበብኩት። ስለዚህ ፈተናውን አልፌያለሁ፣ በሚገባ አልፌያለሁ። That's why ካላችሁ በኋላ result ይመጣል ማለት ነው። result ነው የምናመጣው፣ ውጤቱን ነው ልንገልጸው የምንችለው። ኦኬ ወይም ደግሞ I forgot to set the alarm. Look, I forgot to set the alarm. አላርሙን መሙላቱን ረሳው። ኦኬ ሶ ምን ተፈጠረ? በመርሳቴ ምክንያት ምንድን ነው የተፈጠረው? ይህ ሊፈጠር የሚችለው ነገር ጠዋት በማለዳ አለመነሳት ነው ሊሆን የሚችለው፣ ቀጠሮ አለማክበር ሊሆን ይችላል። ስለዚህ I forgot to set the alarm. That's why I woke up late. ዘግቼ የተነሳሁት ለዛ ነው። That's why I woke up late. የዘገየሁት ለዛ ነው ብዬ መግለጽ እችላለሁ ማለት ነው። ኦኬ ስለዚህ that's why የሚለው result ስትገልጹ እንደ because አይነት ነገር ስትጠቀሙ እየቀየራችሁ ትጠቀሙበታላችሁ ማለት ነው። ሶስተኛው በጣም መሰረታዊው ነገር አሁንም ሪዝን ለማቅረብ የምትፈልጉ ከሆነ the reason is that ምትለው ፍሬዝ ወሰዱልኝ። the reason is that okay I ate lunch. the reason is that I was hungry እንደማለት ነው። the reason is that I was hungry. ነገር ግን እዚህ ጋር አሁን በነገርኳችሁ መንገድ አይደለም አረፍተ ነገሩን የምትገልጹልኝ፣ በዚህ መንገድ አይደለም። look example I speak English well. I speak English well. እንግሊዝኛ ቋንቋ በደንብ መናገር እችላለሁ። ኦኬ ምንድነው እንድናገር ያደረገኝ ነገር? እንደ ምክንያት የሆነውን ነገር ስናገር ልክ because ብዬ ስናገር I speak English very well because ብዬ ቀጥላለሁ። የዛው አረፍተ ነገር አካል ነው። ነገር ግን I speak English very well ብዬ ገለጽ full stop አለቀ አረፍተ ነገሩ። ምክንያቱን ማስቀጠል ከሆነ the reason is that ብዬ በአዲስ አረፍተ ነገር እዛው ላይ ይቀጥላለሁ። full stop ከሆነ በኋላ the reason is that I lived in the USA. I lived in USA. Or I lived in America. አሜሪካ ኑሬ ነበረ። ለዛ ነው እንግሊዝኛ ማወራው። The reason is actually አሜሪካ መኖሬ። ስለዚህ አሜሪካ በመኖሬ ምን ሆነ ሪዛልቱ I speak English very well የሚለውን ልገልጽ እችላለሁ በዚህ መንገድ ማለት ነው። ስለዚህ ሁለተኛ ምሳሌ ላሳያችሁ። I failed the exam. ፈተናውን አላለፍኩም ወድቄያለሁ። I failed the exam. ምንድነው ምክንያቱ? ፈተናውን እንዳላልፍ ያደረገኝ ምክንያት የሚለው መግለጽ ከፈለኩ I failed the exam full stop አደርጋለሁ። the reason is that I didn't study well ወይም I didn't study enough በደንብ ማጥናት ስላልቻልኩ ስለነበረ ፈተናውን ፌል አድርጌያለሁ። ስለዚህ because that's why the reason is that የሚሉ ፍሬዞች አረፍተ ነገር አስፍቶ ለማውራት የምንጠቀምባቸው ፖይንቶች ናቸው። ነገር ግን I know some of you guys have a little bit advanced proficiency level of English. So for you guys, I would have some sort of important lesson that I can add up right here. ልጨምርላችሁ የምችለው የሆነ ነገር ቢኖር አሁን እንደ ምክንያት ለመግለጽ because all the time I mean fed up ታደርጋላችሁ እናንተ ራሱ ቃሉን ስትጠቀሙት። ስለዚህ ሌላ ፍሬዝ እና ላምጣላችሁ። due to የሚል ቃል እናመጣለን። due to ምን ማለት ነው? ሪዝን ስገልጽ የምጠቀምበት ቃል ነው። ኦኬ ሌላኛው owing to ወይንም ደግሞ because and because of ወይም thanks to ብዬ ልጠቀም እችላለሁ። because already እንተው thanks to የሚለውን ትጠቀማላችሁ ወይም because of። በምሳሌ ላሳያችሁ። አሁን ተመልከቱ እዚህ ጋር due to የሚለው ስክሪኑ ጋር እንደምትመለከቱት ወይም owing to የሚለው ምክንያት ለመግለጽ የምጠቀምበት አረፍተ ነገር ነው። ምን አይነት አረፍተ ነገር ነው የምሰራው? look we canceled the flights
we canceled the flight due to the bad weather. due to a bad weather. በመጥፎ አየር ንብረት ምክንያት ፍላይቱ ተሰርዟል። due to what? the bad weather። በጣም ጥሩ። ይህን በሌላ አረፍተ ነገር ስቀይረው we canceled the flight owing to the bad weather ብዬ መጠቀም እችላለሁ ማለት ነው። ተመሳሳይ አረፍተ ነገር ነው። ስለዚህ due to ወይም ደግሞ owing to ተመሳሳይ ናቸው። ሌላኛው የመጨረሻው ፖይንት ምክንያትን ሳቀርብ ደግሞ እንደ ምክንያትን በታንክስ መግለጽ ትችላላችሁ። ኦኬ ታንክስ ቱ ዩ አይ ሰክሲድ፣ ምስጋና ለአንተ ይድረስህና ተሳክቶልኛል፣ አሳክቻለሁ። ታንክስ ቱ ዩ አይ ስፒክ ኢንግሊሽ ዌል ይላሉ አንዳንድ ሰዎች። ለአንተ ምስጋና ይሁንና ጥሩ ቋንቋ መናገር ችያለሁ። ይሄ ምን ማለት ነው? ቢካዝ ኦፍ ዩ እንደማለት ነው። ቢካዝ ኦፍ ዩ አይ ሰክሲድ፣ ቢካዝ ኦፍ ዩ አይ ስፒክ ኢንግሊሽ ቬሪ ዌል። ስለዚህ ቢካዝ ኦፍ ዩ የሚለውን ታንክስ ቱ ዩ እንደማለት አድርጋችሁ መጠቀም ትችላላችሁ ማለት ነው። ለዛሬ አረፍተ ነገር አያይዞ ለማውራት በጣም ይጠቅማችኋል ብዬ ያሰብኩትን መሰረታዊ ኤክስፕሬሽን ሪዝን ያልኩትን ምክንያት፣ ሁልጊዜ ምክንያት በመስጠት እንደየሁኔታው ማለት ነው አስፈላጊ ሲሆን ብቻ ምክንያት ለመግለጽ በመጠቀም ቢካዝ የሚለውን ወይም ደግሞ ዲቱ ዳት ዲቱ ዚስ ምናምን እንደዚህ እያልን የምንገልጸውን ወይም ደግሞ ዳትስ ዋይ እያልኩ የነገርኳቸውን ካሁን በፊት ያለውን በመጠቀም you can speak as long sentence as possible. Thank you for your time. I'll see you another time. Till then, stay blessed. Bye bye.